እንዲህ ነው ብላችሁ ልትነግሩኝ ከምትችሉት በላይ ነው የምታልፉት መከራ። አንዳንድ ነገር አልሰማማን በማለታችሁ ምክንያት ተራ ቦታ፣ ንግድ ላይ፣ የተለያየ ቦታ ውስጥ ነው የምትሉት። ዓለም ውስጥ ነው ያላችሁት። ሲስተሙ ላይ ገብታችሁ በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች እንዲህ ባለ መቃወም የጸናውን አስቡት ይላል። ተመልከቱት እኮ ለምን ነፍሳችሁ ዝላችሁ እንዳትደክሙ። የሚያዝል የሚያደክም መንገድ ላይ ተስፋ አስቆርጦ የሚጥል ነገር ብዙ ነው። ታዲያ እንዲጨርስ ምን ላድርግ? ኢየሱስን ተመልከት። ዴዝ በጣም ሲሪየስ ነገር ነው። ስለ ቆምን ነው መሞትን የማናውቀው እንጂ መሞት በጣም ከባድ ነገር ነው። መንፈሳዊ ሲሆን ደግሞ ከባድ ነው በጣም። አብርሃም ሎጥን ጠራውና እንግዲህ እግዚአብሔር ባርኮናል አለው። አሁን ምረጥ። አንተ በዚህ በኩል የምትሄድ ከሆነ እኔ በዚህ በኩል ሄዳለሁ። ምርጫውን ላንተ ልስጥ። አምነኸኝ ነው የወጣኸው። ጌታዬ አብርሃም አለው። አቤት አለው። የእንትን አገሮች መጡ። እሺ ሰዶምን ድል አረጓት። ሎጥስ አለ ማረኩት። ሚስቱና ልጆቹ ተማርከዋል። ንብረቱስ ተቃጥሏል። ታዲያ ይዘውት ሄደዋል። በኃጢአተኞች ቀናዋል። የፈለጉትን ያገኛሉ። አንተስ መንገዱ ቀጭን ነው። በገመድ ላይ ታይትሮ በገመድ ላይ እንደመራመድ እንጂ ባላንስን ጠበቀ ነው የምትሄደው። በማንነቱ እግዚአብሔር አይጋጭም። ማንነቱ እግዚአብሔር አይለወጥም። አንቼንጀብል ነው እግዚአብሔር። የማይለወጥ አምላክ ነው። የጥንቱ የዘንድሮ የሚባል የለንም። ለዘላለም ያው ነው እግዚአብሔር። ስለማይለወጥ አሁንም ቢሆን ኃጢአትን የሚቀጣበት ፔናሊቲው ሲሪየስ ነው ትምህርቱ። በንጹህ ሕሊና በጤናማ መንገድ እያመለኩት የሚኖሩትን ደግሞ ያድናቸዋል። በዚህ ሁለት ዓላማ ሎጥ ተጽፏል። አንደኛው እግዚአብሔር ኃጢአትን ይቀጣል። ሁለተኛው እግዚአብሔር እያመለኩት በጤንነት እያመለኩት የሚኖሩትን ደግሞ ያድናል። እግዚአብሔር እንደዚህ አይነት አምላክ ነው። ጴጥሮስ የጻፈው ደጅ ላሉ ሰዎች አይደለም፣ ለቤተ ክርስቲያን የተጻፈ መልእክት ነው። ቸርች ውስጥ ጌታን እያመለኩ ላሉ ሰዎች ማንቂያ ነው የተጻፈው። ደጅ ላሉት ምን ትነግራቸዋል? ራሱን እኮ ነው የሚኖሩት። ዴዝ በጣም ሲሪየስ ነገር ነው። ስለ ቆምን ነው መሞትን የማናውቀው እንጂ መሞት በጣም ከባድ ነገር ነው። መንፈሳዊ ሲሆን ደግሞ ከባድ ነው በጣም። ሎጥን ዝም ብለን እኔ ወደኋላ ሄደን ሎጥ አብርሃም ወንድም ነው አይደል? ወንድም ማለት የሥጋ ወንድሙ አይደለም፣ ያጎት ልጅ ነገር ናቸው። ግን ወንድሜ ሎጥ አለው። እግዚአብሔር አብርሃምን ውጣ ሲለው ፈርቶ ይዞት ወጣ። እግዚአብሔር ተገለጠልኝ። ማን ነው እግዚአብሔር? ዝም ብሎ ተገለጠልኝ በጣዖት አምልኮ ውስጥ እያለሁ እና ውጣ አለኝ። ወዴት ውጣ አለ? እንደው ዝም ብሎ ወደ ማሳይ ውጣ አለኝ። አመንከው? አዎ ሪል ነው አይቼዋለሁ፣ ደግሞ ያወራል። እንግዲህ በአባቴ በኩል በእናቴ በኩል ጠላት ሊኖር ይችላል። የሆነ ጠላት መንገድ ላይ አግኝቶ እንዳያጠቃኝ አብረኝ ትወጣለህ? እሺ። እድሜውን፣ ህይወቱን፣ ስሙን፣ ታሪኩን አብርሃም ላይ ለጥፎ ወጣ። እግዚአብሔር አብርሃምንና ሎጥን ያጣላቸው አይደል? እዚህ በጣም ደጋግሜ ተናግሬያለሁ። ሁለቱም ባርኮ ነው የለያቸው አይደል? አጠገባቸው ያለው ሰው ተባርኮ ቢለይ ጥሩ አይደለም? በዛ ይላል አይደል? ከብታቸው በዛ፣ አህዮቻቸው በዙ። ምን ያርጓቸው? መጽሐፍ ነገር ሎጥና አብርሃም ተጣሉ አይደለም የሚለው፣ እረኞቻቸው ተጣሉ ይላል። እረኞቻቸው ሲጣሉ መጡና የአብርሃም እረኞች ከሰሱ። የሎጥ እረኞች እንትኑን አስቸገሩ፣ ምንጩን ውሃውን ምናምን ሲሉ አብርሃም ሎጥን ጠራውና እንግዲህ እግዚአብሔር ባርኮናል አለ። ሁለታችንም አሁን ሰራዊት ሆነናል። አሁን ምረጥ። አንተ በዚህ በኩል የምትሄድ ከሆነ እኔ በዚህ በኩል ሄዳለሁ። አንተ በዚህ የምትሄድ ከሆነ እኔ በዚህ ሄዳለሁ። ምርጫውን ላንተ ልስጥ። አምነኸኝ ነው የወጣኸው። እግዚአብሔር ኪዳን ያደረገው ከኔ ጋር ነው። እግዚአብሔርን የማውቀው እኔ ነኝ። እግዚአብሔር የተናገረኝ እኔን ነው። አምነኸኝ ነው የወጣኸው። ከኔ ጋር ወጥተህ ግን የኔ አምላክ አልጣለህም፣ ባረከ። እንለያይ ሲለው ሎጥ ቆመ እና በጣም አማትሮ ሲያይ አይደለም ይለው እንደ እግዚአብሔር ገነት ይልና በግብፅ አምሳልም የተሰራችውን የሶዶምን ምድር ተመለከታት ይላል። ለነዚህ ሁሉ ከብቶች ምግብ እዛ ይኖራል አለና እንደዚህ ዞር ሲል ምድረ በዳ ነው። አብርሃምን አየው። ወደ ፈለግከው ነው ያልከኝ? አይ እጣ እንጣጣል አይደለም፣ ወደ ፈለግከው አለው። ኪኖስ አውቆታል። በቃ እግዚአብሔርን በጣም ብዙ አላወቀውም። በጣም እኮ አልተገናኙም። ግን አንተን ያገኘው ምን አይነት እንደሆነ ግን ገባው። ገና ህዝብ የሚያደርገኝ አምላክ ለመሬት ለድንጋይ አላማው ሂዳ ሎጥ መረጠ። ተለያዩ። የአብርሃም ታሪክ ቀጠለ። ሎጥ በሰዶም ገባ፣ ልጆቹን ይዞ ገባ። መጽሐፍ ሲናገር ምዕራፍ 14 ላይ አይደል
የሰዶም ህዝቦች እጅግ ክፉዎችና ኃጢአተኞች ነበሩ ይላል። ሎጥም ሜዳማውን ምድር መረጠልና በሰዶም ከተሞች ድንኳኑን እየነቀለ ኖረ ይላል። ታውቃለህ? አላስቀምጣሉት። እዚህ ጋር ይተክላል ይነቅላል፣ እዛ ጋር ይተክላል ይነቅላል፣ እዛ ጋር ይተክላል። ወዴት? በዚህ ጊዜ ጦርነት ተነሳ ይላል። ሌሎች 5 ነገስታት መጥተው ሰዶም ያለበትን አካባቢ ለመውጋት ጦርነት ተነሳ ብቻ አይደለም ተዋጉ ይልና ሰዶምንና ገሞራን ድል አረጓቸው። በዚህ ጊዜ ሎጥን ልጆቹንና ንብረቱን ማርከው ይዘው ሄዱ። ከምርኮኞች መሃል የተረፈ አንድ ሰው እየበረረ ወደ አብርሃም መጣ ይላል። ሮጦ መጣና ጌታ አብርሃም አለው። አቤት አለው። የእንትን ሀገሮች መጡ። እሺ ሰዶምን ድል አረጓት። ሎጥስ አለ ማረኩት። ሚስቱና ልጆቹ ተማርከዋል። ንብረቱስ ተቃጥሏል። ታዲያ ይዘውት ሄደዋል። 318 በቤቱ የተዘጋጁ ባሮች ነበሩት ይላል። ታጠቁ አለ። ጦራቸውን ያዙ ይላል። ተከትሏቸው ሲደርሱ ማምሻውን ደረሱ ይላል። ይኸውልህ አንተ በዛ በኩል ግባ፣ አንተ በዛ በኩል፣ አንተ በዛ በኩል፣ አንተ በዛ ሚሊተሪ ሳይንስ በደንብ አስታጠቃቸው፣ ነገራቸው። እሻሉ ሄዱልና ድል አረጉ፣ አሸነፉ። ሎጥን አዳነው ይላል። ቤቱን ታደገለት ይላል። መለሰው ይላል። ሲመልሰው ሎጥ በሰዶም ቀረ። ከዛ መጽሐፍ ሲናገር ምዕራፍ 18 ላይ እግዚአብሔር አብርሃም ጋር መጣ። እግዚአብሔር አብርሃም ጋር የመጣው ወደ ሰዶም እያለፈ ነው። መጽሐፉ የሚለው እግዚአብሔር ተገለጠለት ነው። አብርሃም ሲጠራቸው እባካችሁ አብርሃም 3 አድርጎ ይጠራቸዋል። መጽሐፉ እግዚአብሔርም ብሎ ይመልሰዋል። 3ቱ መጡና አብርሃም ቤት መምሬ ዛፍ ስር ቁጭ ብሏል። አብርሃም እግዚአብሔር መጣ አብርሃም ጋር። አብርሃም አንተ ጋር ነው የመጣሁት አለው። እግዚአብሔር ሆይ መጣህልኝ? ያው ታዲያ ቁጭ በላ፣ እንግዶች ቁጭ በሉ፣ የእግሩ ውሃ ላምጣላችሁ፣ እግራችሁን ልጠብ። የተከበረ ሰው ነው። 318 ባሪያ ያለው ሰው ምንድን ያለው ልክ ሲያገኙ እግራችሁን ልጠባ፣ ምግብም ላምጣ፣ ትንሽ ቆዩ፣ ትንሽ እያለፍኩ ነው ማለት ትንሽ እባክህ ትንሽ ቁጭ አለ። እግዚአብሔር ሮጦ ሳራ ጋር ገባ። በይ ቶሎ በይ ቂጣ ጋግሪ። ለምን 3 እንግዶች ደጅ ተቀምጠዋል። ሳራ እያለፉ ነው። እግረ መንገድ እንዳይመስልሽ የሆነ ነገር ሰርተው ነው የሚሄዱት ነው ቤት። ወደ ሰዶም እየሄድኩ ነው። ለምን አለው? ላጠፋው ነው። አብሴንት ዳውን ልገለብጠው ነው አገሩን አለ። እንዲህ ልገለብጠው ነው አለ። ያለው እንዲህ ልከድነው ነው አለ። አጠፋዋለሁ አለ ሰዶም። መጽሐፍ እንደዚህ ይላል። አብርሃምም እግዚአብሔርን እየተከተለ እግዚአብሔር ሆይ አለው። እግዚአብሔር መለስ ብሎ አቤት አለው። እንደው አትቆጣኝ፣ አንዴ በፊት መናገር ጀምሬ የለ እንደው እባክህ አትቆጣኝ። ደግሞ የምድር ሁሉ ዳኛ ይሄንን ያደርጋል? እንደው ግን ህዝቡ ብዙ አይደለም 50 እንደው ደህና ሰው ጻድቅ እንደው አንተን የሚፈራ ካገኘን ከተማዋን ትተዋታለህ አለው። 50 ካለ አላጠፋም፣ እየወረድኩ ነው ቆጥራቸዋለሁ አሉ። ስማ አብርሃም ሰዶምን ያውቃታል። አይኖሩም። አምስት ብታጣሳ ከ55 ብታጣ አብርሃም ባይዘው 5 ቢጎድል ሲለው እግዚአብሔር በቁጥር 45 ካለ 10 ድረስ ወረዱ እየወሩ የለም አለው እግዚአብሔር 10። አብርሃም አፈረ። ከዚህ በታችማ ከወረድኩ ዝም ብለህ ተው ይልነው። ጽድቁና ምህረቱ አይጣረስም። አንዱ ከአብርሃም ጋር እያወራው ሁለቱ ገቡ። የእግዚአብሔር መላእክት ይላቸዋል ቴዎፌላ ይባላል። የእግዚአብሔር መላእክት ገቡ። ሲገቡ ወደ ሰዶም እግዚአብሔር ወደ ሰዶም ሲገባ ሎጥ በከተማይቱ በር ላይ ቁጭ ብሏል ይላል። ምድሪቱ በሙሉ በእርኩሰት በአመጽ የተሞላች ናት። የተቀመጣለው አለ የከተማ ደጅ ላይ ቁጭ ብሏል። ታውቃለህ? ይሄንን ያክል የተከበረ ሰው ከተማው ብዙ መሬት አለው፣ በጣም ስፔስ አለው፣ ለኔ ግን የለውም። የአብርሃም አምላክ ብዬ ተከተልኩን አንተ ነው እማመልክህ እኮ አንተን ነው። በእነሱ ስርዓት፣ በእነሱ አመጽ፣ በእነሱ ኃጢአት፣ በእነሱ መንገድ እኔ ልሄድ አልችልም።
እግዚአብሔር እንደዚህ ያለው ሎጥ እንሂድና ግባ አለ። የት አለ? ወደ አንተ ከተማ እንግባ አለ። አብርሃም ማለት በጣም ይገርማል። በሰው አይነት ነው አይደል የመጣው። ከሎጥም ጋር እያወራ የከተማው ሰዎችም አዩት ይላል። ገቡ እና ሎጥ ቤት ገብቶ ቁጭ ሲሉ የከተማው ሰው መጽሐፍ እንደዚህ ነው፣ ወጣቶችም ሽማግሌዎቹም ጭምር ያለ መጡ ይላል። የሎጥን ቤት በር ሊገነጡ ይደበድቡ ጀመር። ሎጥ ወጣ ይልና በሩን ከኋላው ዘገሙ፣ እንዳይገቡ ዘገቡ። ምንድነው ሲላቸው በቤት ያሉትን ሰዎች አውጣ፣ ከነርሱ ጋር ደግሞ አመፅን ማድረግ እንፈልጋለን ሲሉት እባካችሁ ብሎ ለመናቸውና ቀጥሎ እንደዚህ አለ፣ ወንድ የማያውቁ ሴቶች ልጆች አሉኝ፣ እነሱን ልስጣችሁና የወደዳችሁትን አድርጉ፣ እነዚህ እንግዶቼ ናቸው፣ እንደው እባካችሁ እንደዚህ አሉ። ይሄ አሉ እርስ በርስ ምጽአተኛ ሆኖ መጥቶ በእኛ ላይ ሊፈርድ ነው እንዴ አሉና ገፈታትረውት በሩን ሊገነጥሉ ሲሉ ይላል በውስጥ የነበሩት ሁለቱ መላእክት ይላል ሎጥን ጎትተው ወደ ውስጥ አስገቡትና በሩን ዘጉት ይላል። በሩን ፈልገው እንዳያገኙ አሳወሯቸው ይላል። ሴት ልጆቹን አያቸው፣ ሚስቱና ሴት ልጆቹ አሉ አያቸው። ሌላ ዘመድ አለ እንዲህ አለው፣ የልጆቼ ያላገቧቸው እጮኞች አሏቸው ሲል በል ሰብስባቸው አለው። ልጆቹንና የልጆቹን እጮኞች ይዞ እሱና ሚስቱ ሆነው ጉዞ ጀመሩ። ከዛ ሎጥ ትንሽ አይቲንክ እድሜው ትንሽ ሄድ ብሏል። እንደዚህ ያለው ወደ ተራራ ውጣና ሽሽ ነው ያለው። ተራራ መውጣት አልችልም እኔ ተራራ እየወጣው እያለ ትደርስብኛለህ፣ እያጠፋው እያለ እሳቱ እኔንም ያገኘኛል፣ ወደ ዞአር ልሂድ አለ። ሌላ ከተማ ሲለው መጽሐፍ እንደዚህ ይላል፣ አንተ ከዚህ ከተማ ሳትወጣ ምንም ማድረግ አልችልም አለ። ጻድቅ የሆነውንና በአመፀኞች ሴሰኛ ድርጊት እየተሳቀቀ የኖረውን ሎጥን ካዳነ። ጴጥሮስ ለምንድን ነው ይሄንን የምትነግረን ሲሉት የሐሰተኛ መምህራኑ ይሄንን ነው እያደረጉ ያሉት። በእግዚአብሔር መንግሥት ሰው ለጽድቅ ጨክኖ ሲኖረው ይሳቀቃል። ጻድቅ ነፍሱን አስጨንቆ፣ ማስጨነቅ ማለት እኮ ነፍስ ፍላጎት አላት መከልከል ማለት እኮ ነው። እግዚአብሔር ጻድቅ ነው። God is righteous። ጻድቅ ነው በፍጹም ለድርድር የማይቀርብ ባህሪው እግዚአብሔር ጽድቁ ነው። ኃጢአትን እግዚአብሔር ባገኘው ሰዓት ይቀጣዋል። እግዚአብሔር ኃጢአተኛውን ነው የሚቀጣው። እግዚአብሔርማ ኃጢአተኞችን ማዳን ነው የሚፈልገው። እኔ ለማዳን ልጁን ላከ። ከምንድን ነው የሚያድነኝ ኢየሱስ? ከኃጢአትና ከኃጢአት ነው። ሞት በኃጢአት ነገሰ ነው እኮ የሚለው። ሕይወትስ በጽድቅ ነገሰ ነው። አሳፍት ሲላቸው ሲጀምር ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው ሲል እስራኤል አሜን። ወደ ታች ወረድ ሲል በኃጢአተኞች ቀናዋል። የፈለጉትን ያገኛሉ። አንድ እኮ ነው የሚያስቀናህ ደጅ። አንተስ መንገዱ ቀጭን ነው። በገመድ ታይትሮፕ በገመድ እንደመራን እንት ባላንስን ጠበቀ ነው የምትሄደው። የፈለጉትን ያገኛሉ አለ። ቀጥሎስ ለሚፈልጉት ነገር አይጸልዩም አለ። አፋቸውን በሰማይ ላይ ያላቀቃሉ፣ ይሰድቡዋል። በከንቱ እጄን ታጠባለ ተቃለ ቆሙ። እንደዚህ ሞቱ። ሲሞቱ ለሞታቸው አላው ጣር የለውም። እኔ ልሞት ስላለ 3 ቀን አጣጥሬ ነው ሞት። እነሱስ ሲሄዱ ራሱ ሽው አለና ከዛ ዞሮ ቅድስተ ቅዱሳን ገባ። እንደዚህ ያለ ወደ እግዚአብሔር መቅደስ እስክገባ ድረስ መጣለካ። እግዚአብሔርን ሲያየው መንገዳቸው ለካ ድጥ ነበር፣ ጥፋት ይከተላቸዋል። እንዲህ ነው ብላችሁ ልትነግሩኝ ከምትችሉት በላይ ነው የምታልፉት መከራ። መቼስ አሁን ራሱ እያለፋችሁ ያላችሁት መከራ አንዳንድ ነገር አልስማማን በማለታችሁ ምክንያት ስራ ቦታ፣ ንግድ ላይ፣ የተለያየ ቦታ ውስጥ ነው የምትሉት። ዓለም ውስጥ ነው ያላችሁት። ሲስተሙ ላይ ገብታችሁ ዕብራውያን 12:3 ላይ
በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች እንዲህ ባለ መቃወም የጸናውን አስቡት ይላል። ተመልከቱት እኮ ለምን ነፍሳችሁ ዝላችሁ እንዳትደክሙ። የሚያዝል የሚያደክም መንገድ ላይ ተስፋ አስቆርጦ የሚጥል ነገር ብዙ ነው። ታዲያ እንድጨርስ ምን ላድርግ? ኢየሱስን ተመልከት። እርሱ ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧል። ጨርሰን እንሄዳለን።